እነዚህ 8 ነገሮች ካደረጋችሁ ሞባይላችሁ ፍጥነት የሞባይላችሁ ባትሪ ትገረማላችሁ። የሞባይላችሁ ባትሪ በ10 እጥፍ ትጨምራላችሁ። አንድ በአንድ አሳያችኋለሁ ከቀላል ጀምሬ እስከ መጨረሻ መከታተላችሁ። ሼር፣ ሳብስክራይብ ቻናሉ ላይክ፣ ሳብስክራይብ ያደረጋችሁ መከታተል እንዳታቋርጡ ማለት ነው። መጀመሪያ 2 ሰከንድ ጠብቃችሁ ሼር፣ ላይክ፣ ሳብስክራይብ 2 ሰከንድ ጠብቃችኋለሁ። ቁጥር 1 የባትሪያችን እድሜ 10 እጥፍ ለመጨመር ቁጥር 1 ተርን ኦን ባትሪ ሴቨር ተርን ኦን ለማድረግ ወደ ሴቲንግ እንሄዳለን ማለት ነው። እንደተለመደው ወደ ሴቲንግ እንገባለን ማለት ነው። ከሴቲንግ በኋላ ወደ ባትሪ ትሄዳላችሁ። የኔ ወደ ፓወር ይወስደኛል ማለት ነው። የእናንተ ወደ ባትሪ ነው የሚወስዳችሁ። እኔ በፓወር እገባለሁ። ሁላቸው ሞባይሎች የምንገባለት የተለያየ ስለሆነ አሁን ወደ ፓወር ሄዳለሁ ማለት ነው። ከዛ ኢልትራ ፓወር ሴቪንግ የሚል አለ። ኢልትራ ፓወር ሴቪንግ ኦን አደርጋለሁ ማለት ነው። ሴቭ ያደርገዋል። ይሄ አንደኛው ቲፕ። ሁለተኛው የምታደርጉት ምንድነው? ሎው ስክሪን ብራይትነስ። እንግዲህ ስክሪን ብራይትነስ በዚህ ነው የምናገኘው። በዚህ አንሸራተን እናገኘዋለን ማለት ነው። የስክሪን ብራይትነስ እዚህ ላይ እንጨምራለን እንቀንሳለን ማለት ነው። እዚህ እንቀንሳለን እንጨምራለን። ይሄ ሁለተኛው የባትሪያችን እድሜ የሚጨምርልን ነው ማለት ነው። ሁለተኛው ቲፕ ነው። ዋናው መጨረሻ ላይ ነው የማሳያችሁ። እስከ መጨረሻ መከታተላችሁ እንዳትተው። ግን ሼር ላይክ ያደረጋችሁ አይደለም። እኔ ከዚህ የበለጠ አሪፍ ቪዲዮ እንዲያመጣላችሁ ላይክ፣ ሼር ከዛ የመጨረሻዋ ደወል ብትነኳት ደግሞ አዳዲስ ሲለቀቁ በየቀኑ ይደርሳችኋል ማለት ነው። ሁለተኛው ላይ አይተናል። ሶስተኛው ነው ያለን ማለት ነው። ተርን ኦፍ አንዩዝድ ኮኔክሽንስ። የማይፈለጉ ኮኔክሽኖች ዳታ ሳንጠቀም ዳታ እናበራለን። ዋይፋይ ሳንጠቀም ዋይፋይ እናበራለን። ስለዚህ ከጀርባ አሉ። ዋይፋይ በርቶ ካለ ማጥፋት ነው። ሞባይል ዳታን በርቶ ካለ ማጥፋት ነው። ይሄም ሞባይል ዳታ ማጥፋት፣ ብሉቱዝም በርቶ ካለ ማጥፋት ነው። የማንፈልጋቸው ኮኔክሽኖች መዝጋት አለብን ማለት ነው። ሶስተኛው ቲፕ አንዋንትድ ኮኔክሽንስ የሚባሉ እነዚህ ናቸው። አራተኛ ክሎዝ ባክግራውንድ አፕስ። ባክግራውንድ አፕስ ማለት እኛ ለምሳሌ ሌላ አፕሊኬሽን ከፍተን እነሱ ከውስጥ ከፍተው የሚጫወቱ ማለት ነው። የማንፈልጋቸው ራሳቸው ከፍተው የሚጫወቱ ናቸው። እነዚህ አፕሊኬሽኖች እንዴት እናጠፋቸዋለን ካል አንደኛ ወደ ሴቲንግ እንገባለን። አንደኛ እነዚህ ለማጥፋት ወደ ሴቲንግ እንሄዳለን። የዋንኛው ነው። አትኩራችሁ ማየት አለባችሁ በደንብ ማለት ነው። ሴቲንግ ከገባን ወደ ሲስተም እንገባለን። እናንተ ከሲስተም ውጪ ሌላ ወደ አባውት ፎን ያስገባቸዋል ማለት ነው። እንደ ሞባይሉ ስለሚለያይ ከዛ ዴቨሎፐር ኦፕሽንስ እንገባለን። ዴቨሎፐር ኦፕሽን ከታች አለ። ዴቨሎፐር ኦፕሽን ካልመጣላችሁ ቢውልድ ቨርዥን የሚል 7 ጊዜ ነኩት። ከዛ በኋላ 7 ጊዜ ስትነኩት ራሱ ዴቨሎፐር ኦፕሽንስ ይመጣል። ከዛ ወደ ታች ወርዱና ታደርጉት ከዲቨሎፐር ኦፕሽንስ ወደ ታች ወርዳላችሁ። ተቋሚዋ ለማምጣት ነው። ወደ ኋላ ዲቨሎፐር ኦፕሽንስ እንደገባን ወደ ታች ወርዳላችሁ። ከዛ ወደ ታች ወርዳላችሁ ማለት ነው። ባክግራውንድ ፕሮሰስ የሚል ታያላችሁ ትፈልጋላችሁ ማለት ነው። ባክግራውንድ ፕሮሰስ እንግዲህ እዚህ ያለ ባክግራውንድ ሊሚት የሚል አለኝ። ባክግራውንድ ፕሮሰስ ሊሚት ስታንዳርድ ሊሚት ካለ እናንተ ላይ ስታንዳርድ ሊሚት ይላል። አትሊስት 1 ፕሮሰስ ይላል። አትሊስት 2 ፕሮሰስ ይላል። አትሊስት 3 ፕሮሰስ ይላል። አትሊስት 4 ፕሮሰስ ይላል። እኛ ፕሮሰስ አንፈልግም። እነሱ የከፈቱ እኛ እንዲያጨናንቁ አንፈልግም። ስለዚህ ኖ ባክግራውንድ ፕሮሰስ እንለዋለን። በዚህ መሰረት የሚከፍቱ ፕሮሰስ አድርጎ ለኛ የሚያጨናንቁ አፕሊኬሽኖች እንዘጋለን ማለት ነው። ኖ ባክግራውንድ ፕሮሰስ። ስለዚህ አካሄዱ እንዳትረሷት። ወደ ሲስተም ገብታችሁ ወደ ዴቨሎፐር ኦፕሽንስ ገብታችሁ ከዛ ዴቨሎፐር ኦፕሽንስ እንደገባችሁ ባክግራውንድ ፕሮሰስ ፈልጋችሁ ኖ ባክግራውንድ ፕሮሰስ። ሌላ ደግሞ የምናጠፋለት ባክግራውንድ ፕሮሰስ የምናጠፋለት መንገድ ሴቲንግ እንደገባን ሁለተኛ ወደ አፕሊኬሽን ማናጅመንት እንገባለን።
አፕልስ ሊስት እንገባለን። አፕልስ ሊስት ከከፈተ በኋላ አፕሊኬሽኖች ደግሞ እያንዳንዳቸው ሪስትሪክት እናደርጋለን። ለምሳሌ ይሄ አለ አማሪክ ዲክሽነሪ የሚል አለ። ለምሳሌ እዛ ላይ ክሊክ ካደረኩት ክሊክ አድርጌ ወደ የት ገባለሁ? ወደ ባትሪ ገባለሁ። ወደ ባትሪ እንደገባን አንሪስትሪክትድ፣ ኦፕቲማይዝድ፣ ሪስትሪክትድ የሚል አለ። ሪስትሪክት እናደርጋለን። ሁላቸው አፕሊኬሽኖች እንደዚህ እያደረግን ሪስትሪክት እናደርጋለን፣ ፕሮሰስ እያደረጉ እንዳያጨናንቁ። ይሄ አራተኛው ቲፕ ነው። አምስተኛውና ዋናው ቲፕ የምነግራችሁ ደግሞ አውቶ ሲንክሮናይዜሽን ኦፍ ፎር አፕሊኬሽንስ የሚል አለ። ሲንክሮናይዜሽን አፕሊኬሽኖች ራሳቸው የከፈቱ ኢንተርኔት ስንከፍት ራሳቸው አፕዴት እያደረጉ እንዳያጨናንቁን። ይሄ ዋነኛው ለሞባይላችን የሚያጨናንቀው ነው። እሱን እንዘጋለን ማለት ነው። እሱ ለመዝጋት ወደ የት እንሄዳለን? ወደ አፕሊኬሽን ነው የምንገባው ማለት ነው። አፕሊኬሽን ወደ ሁሉም ሴቲንግ ያስገባናል ማለት ነው። ከዛ ከአፕሊኬሽን ወደ አካውንትስ እንሄዳለን። እቺ ተጠንቀቃችሁ ያዟት። እቺ ዋነኛው ናት፣ ሞባይላችን የምታጨናንቀው ዋነኛው ናት። ወደ ፓስወርድ ኤንድ አካውንትስ እንገባለን። አካውንት ፈልጋችሁ መግባት ነው። ከዛ በኋላ ወደ ታች ወርዳላችሁ። ከዛ እንደምታዩት ታች ምን አለ? አውቶ ሲንክሮናይዜሽን አፕሊኬሽን ዳታ የሚል አለ። እቺ ሆነች ማለት አፕሊኬሽናችሁ ዳታ ስታወሩ ራሳቸው አፕዴት ሊያደርጉ፣ እናንተ ሌላ ልትሰሩ ትፈልጋላችሁ፣ እነሱ ደግሞ ሌላ ስራ እየሰሩ ሞባይላችሁ ቢዚ የሚያደርጉት ናቸው። አውቶ ሲንክሮናይዜሽን አፕሊኬሽን ዳታ የምትል ከስራለች እሷ ኦፍ ታደርጋላችሁ ማለት ነው። እቺ ዋነኛዋ ናት፣ ኦፍ ታደርጋላችሁ። እቺ አምስተኛዋ ቲፕ ነው። ስድስተኛው ደግሞ ዩዝ ዳርክ ሞድ። ዳርክ ሞድ ለመግባት እንግዲህ በሴቲንግ ነው ሁሉም የምንገባው። ዳርክ ሞድ ማለት ወደ ላይት ብራይትነስ እንገባለን ማለት ነው። ወደ ዲስፕሌይ ኤንድ ብራይትነስ እንገባለን። ሴቲንግ እንደገባችሁ ሁሉም የምናደርገው በሴቲንግ መሆኑ ግልጽ ነው ማለት ነው። ከዛ ዲስፕሌይ ኤንድ ብራይትነስ ታደርጋለን። ከዛ ዳርክ ቲም ስታደርጉት ይሄ ላይት ቲም ነው ያለው። አሁን ዳርክ ስታደርጉት እንዴት ከአይናችን እንደሚመለስ አያችሁ። ይሄ ጨረር ሁሉም ብርሃን አይናችን ያጠፋ የነበረው አይናችን ይመለሳል። አንደኛ አይናችን ከጨረር እንከላከላለን። ሁለተኛ ደግሞ የባትሪያችን እድሜ ይጨምራል ማለት ነው። ይሄ ስድስተኛ። ሰባተኛ ሬዲዩስ ቫይብሬሽን። ቫይብሬሽን እንግዲህ ኢንተርኔት ስንጠቀም ብዙ አፕሊኬሽኖች ብዙ አናውን ሳውንዶች ያጨናንቁናል። እነሱ ሊያጨናንቁን አይገባም፣ ማጥፋት አለብን ማለት ነው። እነዚህ ቫይብሬሽኖች የሚቀጠቀጡ ማለት ነው። ቫይብሬሽኖች እንዴት እናጠፋለን? ስናጠፋ እንግዲህ በሴቲንግ ነው የምንገባው። ሴቲንግ እንደገባን ሳውንድ ኤንድ ቫይብሬሽን የሚል አለ እዚህ፣ ሳውንድ ኤንድ ቫይብሬሽን። ከዛ ለእሱ ክሊክ እናደርጋለን ማለት ነው። ክሊክ እንዳደረግን ቮሊዩምስ ብሎ ሚዲያ፣ አላርም፣ ሪንግቶንስ፣ ኖቲፊኬሽንስ የሚሉ አሉ። ሚዲያ እንተዋለን። ሙዚቃ ስንሰማ የሚያሰማን ድምፅ ነው ማለት ነው። አላርም ማለት አላርም ነው እንግዲህ የሆነ ስራ እንሰራ መጥቶ ነው ድምፅ የሚያሰማ ማለት ነው። ሪንግቶንስ ማለት ሲደወልልን የሚመጣብን ድምፅ ነው። ይሄ ሪንግቶንስ እንተዋለን። ሚዲያ የሚል እንተዋለን። አላርም የሚል ዜሮ እናደርገዋለን። ዜሮ አድርገዋለሁ አያችሁ። ከዛ ኖቲፊኬሽንስ ደግሞ ሶሻል ሚዲያ እየተጠቀም ለኛ ሰው ወደ ሚዲያ ገብተዋል እያለ ድምፅ እንዳይሰጠን እንዳያጨናንቀን፣ በተጨማሪም የሞባይላችን ባትሪ እንዳይጨርሰው እሱ ኦፍ እናደርጋለን ማለት ነው። ኦፍ እናደርጋለን። ይሄ ከስንት ችግር ይኖራቸዋል ማለት ነው። ድምፅ እያሰማ የሚረብሻችሁ ይቆማል ማለት ነው። የባትሪያችንም የሚበላውን ይቀንሳል ማለት ነው። ይሄ ሰባተኛው ነው። ስምንተኛው ደግሞ በጣም ወሳኝ ዲስአብል ላይቭ ዋልፔፐርስ ኤንድ አኒሜሽንስ ዌልፔፐርስ ስንገባ የሚያሳየን ምስል አለ። እሱ እንዴት እናደርገዋለን? የሚንቀሳቀስ ምስል የሚፈልጉ አሉ። አንዳንዶች ደግሞ ደስ ብሏቸው በቪዲዮ የሚያደርጉት አሉ። ይሄ አደገኛና ለባትሪያችን በአንድ የሚያደርገው ነው። ይሄ የምናደርጋለን የራሳችን ከፎቶ ራሳችን ጋለሪ ላይ ያስገባ ነው የራሳችን ፎቶ፣ የቤተሰባችን ፎቶ የማይንቀሳቀስ እናደርጋለን ማለት ነው። ወደሱ ለመግባት ምንድነው የምናደርገው? አሁንም ወደ ሴቲንግ ነው የምንገባው። መጀመሪያ ወደ ሴቲንግ ነው የምንገባው። እንደየሞባይሉ ይለያያል። ከሴቲንግ በኋላ የምንገባው የት ላይ ነው? በእኔ ቲም ኤንድ ሉክ ስክሪን የሚል አለ። በእናንተ ዋልፔፐር ይኖራል። ወይ ቲም ይኖራል ወይ ዋልፔፐር። ከዛ ወደ ቲም እንገባለን። ከዛ ማይ ቲም ገባሁ ወይ ደግሞ ማይ ዋልፔፐር ገባሁ።
ከገባ በኋላ ይሄ የኦፖ የሞባይሉ ያመጣው ወልፔፐር ነው። አኒሜሽን ካለው የሚንቀሳቀስ ምስል ከሆነ አለማድረግ፣ የማይንቀሳቀስ ከሆነ ማድረግ። የሚንቀሳቀስ ከሆነ የራሱ የማይንቀሳቀስ የራሴ ከጋለሪ ያስገባለሁ ማለት ነው። ከጋለሪ አስገባለሁ። ከዛ ከጋለሪ መርጬ የማይንቀሳቀስ ማድረግ አለብኝ ማለት ነው። ከሱ ጋር ተጨምረው የሚሄዱ አኒሜሽኖች አሉ። እነዚህ አኒሜሽኖች በተለይ የተንቀሳቀሱ የሞባይላችን እየከፈቱ የሚያስቸግሩን የመጨረሻ ለመገን እና 8ኛ የሚሰጣችሁ ቲፕ ለነሱ ለአኒሜሽኖች ለማስቆም ወደ ዴቨሎፐር ኦፕሽንስ ነው የምንሄደው። ዴቨሎፐር ኦፕሽንስ የምንሄደው በእናንተ አባውት ፎን ይኖራል፣ በእኔ ሲስተም ላይ ነው ያለው። ቢልድ ቨርዥን ለማግኘት ዴቨሎፐር ኦፕሽንስ ለማግኘት ቢልድ ቨርዥን 7 ጊዜ ነክታችሁ ታመጣላችሁ። የኔ ስለተነካ ነው አያስገባኝ። ወደ ሲስተም ሄዳለሁ። ከዛ ወደ ዴቨሎፐር ኦፕሽንስ እንሄዳለን ማለት ነው። ዴቨሎፐር ኦፕሽንስ እንግዲህ ብዙ አማራጭ አለው። ወደ ዴቨሎፐር ኦፕሽንስ እንሄዳለን። ከዛ ወደ ታች እንወርዳለን። እንፈልጋለን አኒሜሽንስ የሚል አኒሜሽን የሚንቀሳቀስ ራሱ ምስል ማለት ነው። ይሄ አኒሜሽን ማጥፋት አለብን። ይሄን 8 ቲፕ ካደረጋችሁት በኋላ ስልካችሁ ትገረማላችሁ። የስልካችሁ ባትሪ በጣም ነው የሚቆየው። የስልካችሁ ፍጥነት ደግሞ በጣም ትገረማላችሁ፣ ትወዱታላችሁ። ግን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ይሄን ቪዲዮ መስለ ያመጣሁላችሁ። ከዛ እዚህ ታች ወርዳችሁ ትራንዚሽን አኒሜሽን ስኬል የሚል አለ፣ ዊንዶው አኒሜሽን ስኬል የሚል አለ፣ አኒሜሽን ዱሬሽን ስኬል የሚል አለ። እንደምታዩት ጓደኞች እነዚህ ተደብቀው እየተንቀሳቀሱ ሞባይላችን ቢዚ የሚያደርጉት ነው። ዊንዶው አኒሜሽን የሚል ስኬል አለ። ስንት ልንቀሳቀስ የሚል 5 ጊዜ 10 ጊዜ 2 ጊዜ 1.5 ጊዜ 1 ጊዜ የሚሉ አሉ። እነዚህ ኦፍ ማድረግ ነው። ስራችን ኦፍ ማድረግ ነው። ይሄ ትራንዚሽን አኒሜሽን ስኬል የሁለተኛው ኦፍ ማድረግ ነው። የሶስተኛው የኦፍ ማድረግ ነው። እነዚህ 3 አሉ። ኦፍ አድርገን እንወጣለን ማለት ነው። ከዚህ በኋላ ሞባይላችን ፍጥነቱ ትገረማላችሁ። በጣም በአንዴ ነው የምፈጥነው። እንዳዘዛችሁት ነው በአንዴ ነው የሚሄደው። የባትሪያችሁ እድሜ ደግሞ በ10 እጥፍ ነው የምትጨምሩት። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ደጋግማችሁ እዩት። ደጋግማችሁ ስታዩት እየጻፋችሁ ነው እንጂ አንዴ አይታችሁ አይገባችሁም ማለት ነው። ከዚህ የበለጠ ማመጣላችኋለሁ። ይሄ በጣም እንደምትወዱት አልጠራጠርም። ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።